በቀጠናው ላለው ዘርፈ ብዙ ችግር ምንም አይነት ወታደራዊ መፍትሄ የለውም ሲሉ የግብጽ የውጭ ጉዳይ ሚኒስትር ተናገሩ። የግብጽ የውጭ ጉዳይ ሚኒስትር በድር አብደል አቲ በመካከለኛው ምስራቅ የተፈጠረው ችግር በወታደራዊ መንገድ እንደማይፈታ አሳሰቡ። ሚኒስትሩ ይህንን ማሳሰቢያ የሰጡት በቀጠናው ውስጥ ዋነኛ ተዋናይ ከሆኑት አካላት ጋር የስልክ ውይይት ካደረጉ በኋላ ነው። የውጭ ጉዳይ ሚኒስትሩ ካነጋገሯቸው መካከል የኢራን የውጭ ጉዳይ ሚኒስትር አባ አራጋቺ እና የአሜሪካ የመካከለኛው ምስራቅ ልዩ መልእክተኛ ስቲቭ ዊትኮቭ ይገኙበታል። እንዲሁም የኳታር ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር መሐመድ ቢን አብዱራህማንን፣ የቱርክ የውጭ ጉዳይ ሚኒስትር ሃካን ፊዳንና የኦማን የውጭ ጉዳይ ሚኒስትር በድር ቢን ሐማድንን ዛሬ በስልክ ማነጋገራቸውን መስሪያ ቤታቸው አስታውቋል። ከእነዚህ ውይይቶች በኋላ የግብጽ ውጭ ጉዳይ ሚኒስቴር ባወጣው መግለጫ የዋሽንግተን መንግስትና ቴሄራን ወደ ድርድር ጠረጴዛ መመለስ እንደሚገባቸው አስረድተዋል። በቀጠናው ዘላቂ ሰላም እንዲኖር በመከባበርና በጋራ ጥቅም ላይ የተመሰረተ መፍትሄ ማምጣት እንደሚገባ አስታውቀውም ለችግሩ ምንም አይነት ወታደራዊ መፍትሄ እንደሌለ ገልጸዋል። በትግራይ ኃይሎችና በመከላከያ ሰራዊት መካከል በተቀሰቀሰው ግጭት ምክንያት ዩናይትድ ኪንግደም ዜጎቿ ወደ ሁሉም የትግራይ ክልል አካባቢዎች እንዳይጓዙ መከረች። የዩናይትድ ኪንግደም የውጭ ጉዳይ መስሪያ ቤት ማስጠንቀቂያውን የሰጠው በማዕከላዊ ትግራይ በተፈጸመ የድሮን ጥቃት አንድ አሽከርካሪ መገደሉ ከተዘገበ በኋላ ነው። በመከላከያ ሰራዊትና በትግራይ ኃይሎች መካከል እንደገና በአገረሸው ግጭት ምክንያት ካለፈው ሐሙስ ጥር 21 ቀን 2018 ዓ.ም ጀምሮ የኢትዮጵያ አየር መንገድ ወደ ትግራይ የሚያደርጋቸውን በረራዎች ሰርዘዋል። ከጥቅምት 2013 እስከ ጥቅምት 2015 ዓ.ም የተካሄደው ጦርነት ግጭት በማቆም ስምምነት ከተገታ በኋላ እንደገና ያገረሸው ውጥረት እንዳሳሰባቸው የአፍሪካ ህብረት፣ የተባበሩት መንግስታትና የአውሮፓ ህብረት ስጋታቸውን እያጋሩ ነው። የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬዝ በትግራይ ክልል ያለውን ሁኔታ በቅርበት እየተከታተሉ እንደሚገኙ በቃል አቀባያቸው በኩል ገልጸዋል። በክልሉ የተከሰቱ አዳዲስ ውጥረቶች፣ የተዘገቡ ግጭቶች የጸጥታው ሁኔታ እየተባባሰ እንዲሄድ አስተዋጽኦ ማድረጋቸውን የጉተሬዝ ቃል አቀባይ ፋርሃን ሀቅ ትናንት ቅዳሜ ጥር 23 ቀን 2018 ዓ.ም ባወጡት መግለጫ አሳውቀዋል። በጦርነት የደረሰውን ጉዳት መልሶ ለመገንባትና ለማገገም ጥረት በማድረግ ላይ በሚገኘው የትግራይ ክልል በሲቪሎች ላይ ሊደርስ የሚችል ተጽዕኖና ወደ ሰፊ ግጭት የመመለስ ስጋት የተባበሩት መንግስታት ዋና ጸሐፊን በጥልቅ እንደሚያሳስብ ቃል አቀባዩ ገልጸዋል። ከጥቅምት 2013 እስከ ጥቅምት 2015 የተካሄደው የትግራይ፣ አማራና አፋር ክልሎችን ያደረሰው ጦርነት ከፍተኛ ሰብአዊ ቀውስ አስከትሏል። ጉተሬዝ ሁሉም ወገኖች አደብ እንዲገዙ፣ ልዩነታቸውን በሰላማዊ ውይይትና መተማመንን መልሶ ለመገንባት በሚያስችሉ እርምጃዎች እንዲፈቱ ጥሪ አቅርበዋል። የኢትዮጵያ ፌዴራል መንግስትና ህዝባዊ ወያኔ ሓርነት ትግራይ የተፈራረሙት ግጭት የማቆም ስምምነት ሙሉ በሙሉ እንዲተገበር ያበረታቱት ዋና ጸሐፊ ከጎርጎሮሳዊው 2022 ወዲህ የተገኙ ውጤቶችን መጠበቅ ጠቃሚ እንደሆነ አሳስበዋል። የአውሮፓ ህብረት ወታደራዊ ግጭቶችን ጨምሮ በሰሜን ኢትዮጵያ የተከሰቱ የቅርብ ጊዜ ሁኔታዎችን በስጋት እየተከታተለ እንደሚገኝ ትናንት ቅዳሜ አሳውቀዋል። ህብረቱ በቃል አቀባይ በኩል ባወጣው መግለጫ በሲቪል ሰዎችና ቀጠናዊ መረጋጋት ላይ የከፋ ዳፋ የሚያስከትል አዲስ ግጭትን ለመከላከል ውጥረቱን በአፋጣኝ ማራገብ እንደሚያስፈልግ አሳስበዋል። የአውሮፓ ህብረት፣ የኢትዮጵያ ፌዴራል መንግስትና ህወሓት በጥቅምት 2015 የተፈራረሙት ግጭት የማቆም ስምምነት አለመግባባታቸውን በውይይት ለመፍታት እንደ ማዕቀፍ መከበር አለበት ብለዋል። በመከላከያ ሰራዊትና በትግራይ ኃይሎች መካከል ግጭት መቀስቀሱ ከተዘገበ በኋላ ህወሓት ሁሉም ወገኖች አደብ እንዲገዙና ልዩነቶች በውይይት እንዲፈቱ የቀረቡ ጥሪዎችን በበጎ እንደሚቀበል ትላንት ቅዳሜ አስታውቆ ነበር። ህወሓት አቋሙን የገለጸው የአፍሪካ ህብረት ኮሚሽን ሊቀመንበር መሐሙድ አሊ ዩሱፍ
ሁሉም ወገኖች አደብ እንዲገዙ አርብ ጥር 22 ቀን 2018 ያቀረቡትን ጥሪ ተከትሎ ነው። ህወሓት በጻፈው ደብዳቤ በአፍሪካ ህብረት አመቻችነት ሊካሄድ በሚችል ማንኛውም ውይይት ገንቢ በሆነ መንገድ ለመሳተፍ ዝግጁ እንደሆነ አቋሙን አሳውቋል። የኢትዮጵያ ፌዴራል መንግስት እስካሁን በመከላከያ ሰራዊትና በትግራይ ኃይሎች መካከል ተፈጠረ ስለተባለው ግጭትም ይሁን የአፍሪካ ህብረት፣ የተባበሩት መንግስታት ዋና ጸሐፊና የአውሮፓ ህብረት ስላቀረቧቸው ጥሪዎች በይፋ ያለው ነገር የለም።